ብትሆኑ ብሩኬ ላይ እንደዚህ ጣታችሁን አቀሱ። ምንም ተጨባጭ ማስረጃ በሌለበት ምንም ነገር የሚታይ ነገር በሌለበት ሁሉም ሰው ብሩኬ ነው የሚናገረው። ከሀይሚ ጋር ታረቁ። ሀይሚ ጋር እስክታረቁ ድረስ እኛ ማስታረቃችንን አናቆምም። ማድረግ ነው ያለብን። ላይክ እኔም ከዚህ በፊት ስል ነበረ ላይክ በቃ መናገር ያለብንን ነገር ጥፋተኛ ከሆነ የሆነ ሰው ጥፋቱን መናገር በቃ ሌላ ነገር የለም። በቃ ጥፋተኛ ከሆነ ጥፋተኛ ነው። ይሄንን ነገር ብታደርግ ነገ የተሻለ ነገር ሊሆን ይችላል። ትንሽዬ ነገር ነው። አሁንም እንዲየረዘመ ሌላ ነገር ይዞ እየመጣ ያለው ትንሽዬ ነገር ነው። አይታችኋል መነሻው ምን እንደነበረ። ወይ ጉድ! እናንተም ብሎ አስታራቂ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት አላችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም። በያላችሁበት ሰላማችሁ ይብዛልኝ። ሀይሚዬና ብሩኬ እንግዲህ ዛሬ ደግሞ አልመጡም። በሀይሚዬ ቤት እየጠበቅኩ ነበር አዲስ ነገር እና እኔ ግራ ነው የገባኝ። የምሬን ነው። ምክንያቱም ድራማ ከሆነ እኮ ሁሌ መምጣት አለባቸው። በቻናላቸውን እየጫኑ አይደለም። በሀይሚዬ ቤት ነበር ዛሬ የሚጫነው፣ አልተጫነም። በብሩኬን ቤት የለም፣ በሀይሚዬን ቤት የለም። እና ለምንድን ነው ድራማ ከሆነ በቤታቸው የማይጭኑት? ቤታቸው እየቀዘቀዘ ሰው በእነሱ ስም እየሰራ ምናምን እኔ እንጃ። እኔ የሀይሚዬና የብሩኬ ዋህነት አላውቅም። ነገሩ ድራማ ሆኖ ሳለ ግን ለምንድን ነው እሺ በቤታቸው የማይጭኑት? ሜቢ እኮ ሳይመቻቸው ቀርቶ ምናምን ሊሆን ይችላል። ግን እኔ እንጃ። እኔ ነገሩ እውነት ይሆን እንዴ ምናምን ወደ ማለቱም እየሄድኩ ነው። ምን አይነት ጉድ ነው? እውነት ነው እንዳንል መጀመሪያ የመጡበት ነገር ሌላ፣ ከዛ ሁለተኛ ቀን ሌላ፣ ሶስተኛ ቀን ሌላ፣ ለአራተኛ ጊዜ ነው ለሶስተኛ ጊዜ አይዲያ ተቀያይሮ መጣ። ይሁን እሺ፣ እሱ እውነት ከሆነ ደግሞ ለምንድን ነው እሺ ጭራሽ ወደ ሚዲያ እኮ መምጣት የሌለበትም ነው ነገርዩ። ሲቀጥል ደግሞ እስከ መለያየት ደረጃም የሚያደርስ ነገር አይደለም የተፈጠረው ነገር ማለት ነው። ማለት የተፈጠረውን ነገር እኔ አውቄ ምናምን አይደለም፣ ግን ደግሞ በንግግር የሚፈታ ነገር ነው እነሱ ያሉት ነገር ከሆነ ማለት ነው። ምክንያቱም እዚህ ቦታ ላይ ባለቤቱ አለ፣ አሳይኝ እያለ ነው። እኔ ምንም ነገር ያደረኩት ነገር የለም እያለ ነው። ስለዚህ ሀይሚዬ ደግሞ ቅድሚያ ለሱ ነበረ፣ ለብሩኬ ነው ታወራዋለች ብዬ የማስበው ማለት ነው። እውነት ቢሆን ኖሮ በፍጹም ይሄን ነገር ወደ ሚዲያ ይዛ ትመጣለች ብዬ አላስብም። እና እኔ በጣም ነው እየገረመኝ ያለው። እና ሀይሚዬና ብሩኬ ዋካቸው አታስጨንቁን እንዴ! እኔ ግራ ገብቶኛል። የምሬ ነው። ዛሬ ሲቀሩ በጣም ነው እንትን ያለኝ፣ ግራ ይገባኝ። እና ወዶች ሌላው ደግሞ ወደ እነዚህ አስታራቂዎቹ ስገባ ማለት ነው ፍፄ ምን አስበህ ነው? እኔ ግራ ነው የገባኝ እንዴ! ሲጀመር ፍፄ አሁን ዛሬ አንተ ሄኖክን ለመውቀስ መጣክ ምናምን ከሁለቱም ሳይድ ጋር ሁን። እሺ እሱ ጥሩ ነው። ሄኖክም ትናንትና መጨረሻ ላይ አካባቢ ያለው ነገር ልክ አይደለም። እንደዛ እንደ አስታራቂ ሁለቱንም በእኩል ነው እንትን ማለት ያለበት ማለት ነው። ሌላው ነገር ግን ልክ ነው። ኢቨን ራሱ ተሳደበ ምናምን ያሉት እኔ እሱን አላምንበትም። ምክንያቱም የተሳደበው ማነው የተናገረው? ተሳዳቢዎቹ ነው እንጂ ሙሌ ማዳም ቀመን አልተናገረም። በሱ እኔ ምንም ችግር የለብኝም። ግን ደግሞ ይሄ መጨረሻ ላይ ካንተ ጎን ነኝ ያለው ነገር የሆነ እንደ ወገንተኛ ስለሚቆጠርበት እንደዛ ማለት አልነበረበትም። እንደዛ ማለት የለበትም። ሁለቱንም በአንድ ላይ ነው እንትን ማለት ያለበት ማለት ነው። ፍፄ ደግሞ አንተም ያው ሆንክ እኮ አሁን እሱን እየመከርክ አንተም ያው ሆንክ። ምንድነው ያልከው? ወደ መጨረሻ አካባቢ ሰው ጥፋተኛ ከሆነ ሰውየው ጥፋቱን መናገር አለበት። ምን ማለት ነው? አንተ ብሩኬን አታውቀውም እንዴ? ጓደኛ አይደል እንዴ? አብሮ አደገህ አይደል እንዴ? ስለዚህ እኛ የማናቀው በአካል የማናቀው በሚዲያ ብቻ እያየነው ያደገ ልጅ ስለሆነ በሱ አፋችንን ሞልተን 100% ብሩኬ ምንም ነገር አያደርግም እያልን እየተከራከር አንተ እዚህ ጋር መተህ ደግሞ ጥፋተኛ ከሆነ ጥፋቱን አምኖ ያንን ጥፋት ተናግሮ እንትን ማለት ነው ምናምን። ሲጀመር ሁላችሁም አስመሳይ ናችሁ። ምን አይነቶቹ ናችሁ? ባለ እናንተን ብሎ አስታራቂ ደግሞ እንዴ! ሲጀመር ፍፄ መጀመሪያ ያገኘችው አንተን ነው ሀይሚዬ። ስለዚህ ሀይሚዬ ይሄን ነገር ማውራት ያለብሽ ከብሩኬ ጋር ነው። መረጃውን አሳይና ለብሩኬ ጋር ቁጭ ብላችሁ ቀስ ብላችሁ ፍቱት። ያየሽው ነገር ካለ በግልጽ አሳየው ብለህ እሷን አሳምነህ ወደ ጥሩ ነገር ማስታረቅ ትችል ነበር። ነገርዩ ከዚህ አይደርስም ነበር። አንተም ዝም አልካት። ከዛ ደግሞ ሀይሚዬም ቀጠለችበት አልናገርም በማለት ነገሩ ምን ሆነ? እየተባባሰ ሄደ ማለት ነው።
ነገሩን ባጭር ትቋጩት ነበር። ግን ይሄ ድራማችሁ ስለሆነ እኔ እንጃ እኔ ምን እንደምል አላውቅም ብቻ እና ስለዚህ እንደዚህ አይነት ነገር ሲፈጠር በካሜራ ጀርባ መጨረስ እየተቻለ እዚህ መታችሁ ትላላችሁ። ስለዚህ አንተም ያው ነህ እኔ የዛኛውም ያው ነው። ምን ልዩነት አለው? እና እኔ በጣም ነው የገረመኝ። ፈጣሪ ልቦና ይስጣችሁ ብቻ። ሀይሚዬና ብሩኬም ሰላማቸው ይብዛ። ሀይሚዬም ራስሽን እንድታረጋጊ እኔ ቆንጆ የምሬ ነው። እኔ ምን እንደምል አላውቅም። ፈጣሪ ይጠብቃችሁ።